ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ። ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራድርም። ወንጌልን ቀቅለ ብለው አልኩ። ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽበን ስራ የለም። ትረግጣለህ። እኔ ጴንጤን አስከብሬያለሁ እንጂ በዚህ ሰዓት ጴንጤን አላዋረድኩም። ያስከበርኩ ሰው ነኝ። ጴንጤ ማንም ነበር የሚጨፍረው ጴንጤ ላይ ማንም ነው የሚያሽላለው የነበረው። ልኩን እያስገባ ያስተካከልኩት እኔ ነኝ። ዩር ናት ዋን። ፊት ለፊት የተጋፈጠው ዮኒ ማኛ እንጂ እናንተ አይደላችሁ። ማንም ነው ጴንጤ ላይ የሚያቀረሸው። አሁን ግን እየተከባበረን ነው። ወደዱም ጠሉ፣ እስላምም ሆንክ ኦርቶዶክስ ሆንክ ገለመሌ ሆንክ አስተካክያለሁ፣ እኩል ሆነናል። ስለዚህ አሁን እኔ ንስሐ ብገባ ለጌታ እንጂ ለእናንተ አይደለም። ዩ ጋይስ ነው ባህሪ ከጌታ ጋር እንጂ ንስሐዬን የምሰጠው የምገባው ስህተቴን የምነግረው ለጌታ እንጂ ለሌላ አይደለም። እና አሳልፋችሁ አትስጡ። እኔም ፕሮፋይል እያደረጋችሁ መጣችሁ ዮኒ ማኛ እንደዚህ ነው ወንጌል ቢገባኝማ ይሄኔ የራሴ ወንጌል ይሰብክ ነበር። የራሴ ቸርች አለኝ። ስብከቴን እየተማርኩ ነው። እሳሳታለሁ። በጣም ነው የምሳሳተው፣ እነግርሃለሁ። በጣም እሳሳታለሁ። እኛ ሆይ ሆይ ብለነው ነው ገለመል የሚል ሰው አስቆይ ነው። ማን ነው ሆይ ሆይ ያለኝ? ማን ምን አድርጎልኛል? ሆይ ሆይ የምትሉትን የግራ ይገባኝ። ምን ተደርጎልኝ ነው ሆይ ሆይ የተባልኩት? ማን ነው እንደዛ አለ? ዮኒ አሉ እንጂ ቀድም ሲያወራ ነበር እንደ አንተ ጋር የነበረው ሰውዬ። እኛ ከፍ አድርገህ የት ቦታ ነው ከፍ ያደረገኝ? የት ቦታ? እንዲያውም ቪኤን 200 ያደረከው ጴንጤ ሆኜ አይደል እንዴ? የት ቦታ ነው ከፍ ያልኩት? በጴንጤ ወርጄ ባዶ አይደል እንደ ገባሁት? አያፍሩም እንዴ? አሁን መጣው አፋቸውን ሲከፍቱ አያፍሩም እንዴ? መጣው የት ቦታ 300 ሰው 200 ሰው አይደል እንዴ መዝሙር እየዘመርኩ ቁጭ ብዬ የምቀመጠው? ይህንን እንኳን የማያፍሩ የደከሙ ሰዎች መጣው ድንጋይ ሊወረውር ዘረጥታ ያለው እንዳትመጡ እኔ ጋር። እምነቴ የግሌ እኔ ማምነው ጌታ ኢየሱስ ክርስቶስን ነው አውቴ ብለ። ከዛ በተረፈ ግን መጥቶ ምናምን አልሰማም። ይሄ ማንም እየመጣ እኮ ነው እኔ ለሚያቀረሸው። አይ አይደል እንዴ ብሮ? እስቲ 8 ወር አይሰለችም እንዴ? ዮኒ እሱ እኮ የወንጌሉ ባህሪ ነው። ያሰድባል እንዴ አንተ እኮ። እኔ ወንጌልን አስከብራለሁ። ኖ ወንጌልን አስከብራለሁ ብሮ። ኖ ወንጌል እየተረገጥካ፣ እኔ ደግሞ አዲስ ወንጌል ፈጥራለሁ። እየተከበረ ወንጌል የሚሄድበት እየተከበረ ወንጌል እየተከበረ ወንጌል የሚያስተምር እየተከበረ ወንጌል የሚያስተምር ተከብሮ። ማን ነው ቄስን እየወጣ ሲሰድብ የሚውለው? አይተሃል እንዴ? ማን ነው ሼክን እየወጣ የሚሰድበው? ልብ ያለው የትኛው ጴንጤ ነው እንደሱ የሚያደርገው? ማን ነው እስቲ ንገረኝ። እስቲ የኦርቶዶክስ ቄስን ወጥተህ በተናገረው ነገር ላይ ትችት ታቀርባለህ እንጂ ስህተት ነው ከወንጌል አንጻር ብለህ ትናገራለህ እንጂ የትኛው ጴንጤ ነው ወጥቶ ገብቷል ይሄ ቄስ ማለት እንደዚህ ነው እያለ የሚዘረጥጠው? ማን ነው? የፈረደበት የጴንጤ ፓስተር ነው ሲረገጥ የሚውለው። እናንተ ደግሞ አለው አርጋ ያንን ፈቅዳችሁታል። የእነሱን አይፈቅድም፣ የጴንጤ ይፈቀዳል። እንዲህ የሚባል ነገር የለም። እኩል እንሆናታለን። እንከባበር ካሉ እኩል፣ አንከባበርም ካሉ የእነሱንም መቆሚያ መቀመጫን ማሳጣ እኩል እንሆናለን። ሌላ እኩል ጴንጤ እየተሰደበ አይኖርም። በቃ ስህተት ነው የተናገርኩት በሚገባ ንስሐ የምገባው ለጌታ እንጂ ለሰው አይደለም። ለሰው አልገባ። ስህተት ንግግር እንጂ ድርጊት አይደለም። ስንት ነገር ያደርግ የለ እንደ ሰው በድርጊት ንግግር በጭራሽ ምን አያደርግም። ምንም ንስሐ ነው የሚያስገባው። ሌላ ታሪክ የለም። ስንት ገዳይ አለ አይደል እንዴ? ስንት ገዳይ፣ ስንት ጨፍጫፊ። አሁን እኮ ጴንጤው የሚረገጠው እንዳልኩ ነው። ማንንም አንስተው ይረግጣሉ። ያያዘ ልደታ ማየት እነዚህ መናፍቅ ነው የሚለው አንድ ሰው አይደለም እንኳን የሚጠራው፣ ሁለት ሰው አይደለም የሚጠራው፣ ሙሉ ጴንጤን ነው እነዚህ መናፍቅ ስሟቸው ይላል። አንዴ ሙስሊም ተናገረ፣ ሰንጥቀው ቁጭ ስለሚያደርጉት ይቅርታ ብሎ መጣ። ተግባባን። እኔ እንደዛም ተናግሬ ስሜታዊ መጨረሻ ላይ ግን ወንጌል ሰብኬ ነው የወጣሁት። ስለዛ ሰው ግን አልተናገረም። እንደዛ ሆኖ ተናግሬ መጨረሻ ላይ ግባ እናየው ወንጌሉን ሰብኬ ወጣሁ። ስሜታዊነትን እንኳን መረዳት ካልቻላቸው ጴንጤዎች በጣም ነው የሚያስጠላው። ስሜት አለ፣ ስህተት አለ። የት ላይ ዩቲዩብ ላይ አለ ዮኒ? ኖ እኔ ፔጅ ላይ መጨረሻ ላይ ብትገባ የኦርቶዶክስ ልጆች የሙስሊም ልጆች እያስገባው ስለ ወንጌል ነበር ማወራው። አየህ፣ ቃል ነው የሚሰነጥቀው፣ ስህተት ነው የሚፈልግልህ። ስንት 8 ወር ሙሉ እየተጨፈጨፍ ስለ ኢየሱስ ሰበክ ስዘምር ምንም ያልተባለ አንድ ቃል ወጣ፣ በቃ ጴንጤ ሁላ ተነሳ። ኧረ ተነስና የት ምን ሄዱ አልሰማ። ከሰው ስህተት የሚፈልግ አውሬ ትውልድ ነው ያለው። 8 ወር የት ነበራችሁ?
ከሞመ አንድ ቃል እሳሳት ኡኡ ተባለ። ይሄ ዲትስ ነው ራይት ብሮ። አንድ ቃል ለወንጌል ተብዬ እኔ ስጋ ለባሽ ነኝ። በጣም ተረገጥኩ። በጣም ከልክ በላይ አሳየዋለሁ። ለወንጌል ብዬ ተረገጥኩኝ። በጣም ነው አስተካክላለሁ። እውነት ነው የምለው። አንተ የምትለውን ልስማ ያልኩት ወንጌል ባናቱ ይተከል ያልኩት ብያለሁ። የሳዲ ስህተት ነው። አዎ ስህተት ነው። ሰው እና ምን ይፈጠር? ይገደል ነው? ይጨፍጨፍ ነው? ጴንጤ አይደለም ነው? ምን ለማለት ነው? እስቲ አንተ ኤክስፕሌን አለ። ልስማ አንተን ደግሞ እኔ ቢያንስ ከ6 ሰው በላይ ነው የላክልኝ በውስጥ ማለት ነው። እና እንዳልከው ይሄ ፓርት ነው የተላከው፣ ሆት ፓርቱን ነው የላኩልን ማለት ነው። እና ያልከው አንድ ነገር ነው። መነሻ ቦታው የቪዲዮ እኛ ጋር የደረሰው ወይም ደግሞ ተላልኮ የደረሰው ቪዲዮ መነሻው ወንጌል በአናቱ ይተከል የምን ወንጌል እያልክ የምትናገርበትን ነው። አሁን ያው በቃ እንትኑ ለወንጌል የተናገርከውን ንግርት ለወንጌል የሚገባው አይደለም የሚል ነው። ከዛ በኋላ ግን ይህንን ቪዲዮ ከተለያየ ሰው ሳየው መጀመሪያ ላይ ገብቼ ነበር ጠዋት ማለት ነው። ከዛ በኮመንት ይጽፋሉ። ምን አለ ዮኒ ማኛ ምን አለ ካለም እንኳን አለ እያልኩ ነበር የምመልሰው። ያው እንዲህ ለማጫጫር ምናምን የሚሞክሩት ኮመንቶች አሉ ማለት እሱን እያነበብኩኝ ምንም አልመልስም። ከዛ ግን ከወጣው በኋላ ጉዳይ ነበረኝ። ወደ ጉዳይ ሲሄድ ቢያንስ እንትኔ ላይ ስገባ ወደ 6 ሰው የተለያየ ሰው ልኮልኛል እንትኑን ማለት ይህችን ፓርት አንተ የተናገርክባትን ፓርት እና መልካም ያልኩትን 8 ወር ልከውላል። ኖ ስለ ወንጌል የተሰደብኩ እሱማ እኔም እየተከታተል ስለ ወንጌል ልከውላል። ይሄ ነው ጴንጤ ማለት አየህ። እኔ ቤተ እየመጣሁ እየተከታተል እንጂ እንደማየው ወንድም በስጋ ሲደክም አይዞ ወንድሜ ከጎን ነኝ የሚል የለም። ስሸረሙት ተያዝኩኝ፣ ስሰርቅ ተያዝኩኝ፣ የማይረባ ነገር ሳርቅ ተያዝኩኝ። አልተያዝኩኝ። እንደ ደም ወጥቼ ጠጄን እየለጋው እየደነስኩ አገኘኝ። ይህን ሲሚ ላይክ ዳት ስሜታዊ አድርገውኝ የተናገርኩት ንግግር አለ። ሰው እስቲ ንገረኝ፣ ምን ሆኖ ነው ጴንጤዎች የምታራግቡት? ሌሎች አራግቡት። እሺ ሌሎቹ እንደፈለጉ ያራግቡት። እንዴት ወንድሞቼ የገዛ ወንድሞቼ አሳልፋችሁ ለመሸጥ እኔን መጣችሁ? እንዴት ኧረ ይደብራል። በጌታ የሆንባችሁ አሁን በጌታ ነን ማለት አይከብድም። የወንድማችን ምን ሆኖ ነው የምታብኝ ናቸው። ከዛ በኋላ ስረግጣቸው ጠፉ አይደል እንዴ? ጠፉ እኮ እነዛ ተራጋጭ የምትላቸው ወገባ ገዳውን ቆመቼ ቁጭ ታደርገው ጠፉ እኮ። ስለዚህ ማስተዋል ጥሩ ነው። ስምታት ስህተት አለ። አዎ ይሰራል። ወንጌል ላይ ስህተት ይኖራል። አዎ ስሜታዊ ትሆናለህ። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብሮ እያነበብኩ እኮ ነው። ስለ ጌታ ሰንጥቋል ጆሮ ነው ማውራ ጴጥሮስ። ይደብራል። ጴንጤዎች ተነስታቸውን ትንብትን ማገልብጭ የለውታለሁ አሮንኬ ከጌታ ነው ጉዳይ፣ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አይደለም። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በስጋ ሲፈተኑ ከጎን ትቆማለህ እንጂ አሳልፈህ አትሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ ቤካን አመስግኑልኝ። የእኔ አባት የተናገርከው ስህተት ነው፣ የሆነ ወንድም ይሁን እንጂ እወድሃለሁ በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ ቤካ። አሁንም ቪዲዮ አለ። የሆነ ወንድሜ ነህ፣ ስሜታዊ ሆነው እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት፣ የዛሬ 6 ዓመት በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜታዊ የሚያደርጉ ሶሻል ሚዲያ ላይ በጣም አለው፣ እኔን አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። አስወራ ውልድ በልካቸው መልስ ሰጣቸዋለሁ፣ ይስተካከላሉ። ጴንጤ የሚጨፈርበት that's the only thing። ስለዚህ ያንን ያልኩት ንስሐ በጌታ ገባለሁ። ስህተት ሰርቻለሁ። አዎ ተናግሬያለሁ። ስህተት አልሰራሁም። መስራት እና መናገር ይለያያል። ስለዚህ ግን አሳልፋችሁ ባትሰጡ ደስ ይለኛል። እንደ ይሁዳ that's not the right way to do it። መቃዮንዬ ጌታ ይባርክ። እንደዚህ ማለት ትልቅ ነገር ስለሆነ እንደኔ ባለማወቅ ወይ በድፍረት እንደዚሁ ላይፍ ገብቶ እንደዚህ ያለ ሰው ካለ እኔ አሁን ፊቴም ስላለ ይቅርታ መጠየቅ አለብኝ። አንተ የተናገርከውን ንግርት ብዙዎችን ኢሞሽን ያደርጋል። እኛም በኢሞሽን ነው ላይክ ነበሩ። ከታች መወዳቸው እህቶቼ አብረውኝም የሚታዩ እህቶቼ ከታች ነበሩ። ቆይ ቢኒ እያሉ ነበረ። በእርግጥ ምንም ክፉ ነገር የተናገርኩት የለም።
ወንጌል ቀይ መስመራችን ነው የሚል ነገር ብቻ ነው። ወንጌል ሲነካ ዝም አልልም፣ አሁንም ወደፊት ማንም ወንጌልን ሲነካ ዝም አልልም የሚል እምነት አለኝ። ወንጌል ሲነካ ወንድም ሆንኩኝ ስልኬን ታውቀዋለህ፣ ደውለህ ለማውራት ትችላለህ። ከኔ መረጃ መጠየቅ አለብህ እንጂ ሮጣ እዚህ አትመጣ። እውነተኛ ወንድም ከሆንክ ዮኒ ምንድን ነው የተፈጠረው ወንድሜ? እውነት ለመናገር ከሆነ ዮኒ ስልክ ቀይረሃል። ባለፈው አንድ ሁለቴ የጠየቁ ስልክን በውስጥ ስጠኝ አልኩ። አሁን ራሱ ብታየው ሜሴጅን ብታየው ቲክቶክ ላይ ስጠኝ ብዬ አልሰጠኝም። እኔ አሁን ቼክ አድርጋለሁ፣ ስልኬን ሰጣለሁ። ጌታን አልሰጠኝም። ባለፈው ማንም ወንጌል ቢያጠፋ ዮናታን አክሊሉ ምናምን እንዲህ ተሰብስበን ኮኪ ታስታውሳለህ? የዛኔ ስጠኝ፣ የዛኔ አልሰጠኝም። ድጋሚ ደግሞ ማን ቤት ነው ኤርሚ ቤት ሰጣለሁ። ለምፈልገው ምንድን ነው አሁንም ግን ቢኒ ለሌሎችም ወንድሞች ልንገርህ፣ በጣም የምትወዱት በጣም የምታከብሯቸው ሴትም ይሁኑ ወንድ ወንጌላውያን ካሉ የጠፋ ነገር መስሎ ከታየህ በውስጥ አውራቸው። your brother your sister እንደ ይሁዳ ሌላ ጠላት ቀኑን ሙሉ እያለን ሌላ ጠላት ሆናቸው አትጨመር። ገባ? ወንድም በስጋ በሌላ እኮ በንግግር ነው እኔ የተሳሳትኩ። ምን ነው በተግባር የተሳሳቱ ሚሊዮን ሰዎች አሉ እኮ በጣም በሺህ በሚሊዮን የሚቆጠሩ። ዮኒ ምን ሆነ ነው እንደዚህ ሆንከው ተብሎ ይጠየቃል ማለት ነው። ገባ? እንጂ አሳልፈ ለማንም ለአውሬ በተለይ እቺን ነገር ማራገብ ለሚወድ አሳልፋቸው አትስጡ። ወንድምና እህቶቻቸው ገብቷል? አሳልፎ አይሰጥም። ወንጌል ቀይ መስመር፣ ቢጫ መስመር፣ አረንጓዴ መስመር መሆን ይችላል። አይ ዶንት ኬር። የኔ ቀይ መስመር ኢየሱስ ነው። ኢየሱስ ስለ ወንጌል ነው። በወንጌል ስም ያጭበረበረ ብዙ አለ። ማቴዎስ 7:21 ማንበብ ትችላለህ። በስሙ ብዙ አጭበርብሯል። ማስተዋል ይጠይቃል። ወንድም ከሆንኩኝ ስወድቅ ነው የምታነሳኝ፣ አብራት ረግጠኝ። ወንድም ከሆንኩኝ አብራት ረግጠኝ። ለጠላት አሳልፈህ አትሰጥም። ንግግር እንጂ በተግባር አይደለም። እኔ የሳትኩት ንግግሬ ተሳስቷል። ልጨፈጭፉን ትመጣላችሁ። እኔ ቤካን እግዚአብሔር ያክብረው፣ ንገሩልኝ። ቤካ ወንድሜ ከልብ ክርስቲያን ነው። በቃ የሆንዬ ወንድሜ ነው። ስሜታ የሆነ ነው። እረዳለሁ። የኔ አባት ስለሚከታተለኝ ስለሚያየኝ ምን ሲሉኝ ምን ሲያርጉ እንዴ ፓስተር ቆለጦ እያሉ እኮ ነው ሙድ ያዙብኝ። የፓስተር ስምን እኮ አውርደውታል። ቄስ ቆለጦ የሚባል ታውቃለህ እንዴ? ኡስታዝ ቆለጦ የሚባል ታውቃለህ እንዴ? ሼክ ቆለጦ የሚባል ታውቃለህ እንዴ? ብራ እንዴ ጴንጤን አርክሰውት እዛ ደረጃ ፓስተርን እኮ ከቆለጥ ጋር የሚያገናኙ ባለጌ በዛበት ነው። ትቀልዳለህ እንዴ? አንዳንዴ አስተውሉ። ወጥቶ የተናገራለ እንዴ በዛ ጉዳይ ላይ? ትቡዝ ነው ማሪ ገልብጫው ነው የሚሄደው። ማንንም እኔ ክብሬን አልደራደርም። ጌታን ነው የምልህ። ማንም አያዋርደኝም። አዋርጄ አስቀምጠዋለሁ። ሰይጣን ዲያብሎስን አዋርዳለሁ እንጂ እኔ አልዋርድም። ነው ወይ ስናገና የፓስተር ስም እንኳን አይከበርም። ፓስተር ቆለጥ እያሉ ነው የሚጽፋው። ትቀልዳለህ። ይህንን ልክ አስገባዋለሁ። እናንተ መፍራት ትችላላችሁ። እኔ አልፈራ። እኔ የምፈራው ጌታ ኢየሱስ ክርስቶስን እንጂ ሰው አልፈራ። አሽመድምጬ ነው ቁጭ ማድረጋቸው። ስለዚህ እስቲ ሼክ ቆለጣም በል ሂድና እንደሚሉት ኡስታዝ ቆለጣም ነው በል እስቲ ኦርቶዶክስ ቄስ ቆለጥ ዲያቆን ቆለጥ በለው እስቲ እና የሚመጣው እኔ ፓስተር ማለት ቄስ ማለት እኮ ነው። ሌላ ለውጥ የለውም። ያ ሲባል ግን አንድ ሰው መጥቶ ለምን እንደዚህ ይባላል ብልግናን እንኳን አይልም። አብሮ ይስቃል፣ አብሮ ይደበርበታል፣ አብሮ ሙድ ይዝበታል። ዮኒ ማኛ አንድ ቃል ሳተ ሁሉም ፎቶ ለጥፎ ሊሳደብ ይመጣል። ይሁዳነት ነው እና ይደብራል ብራ እና እኔ አስተካክለዋለሁ። በደንብ ፊክስ አደርጋለሁ። ንስሓ የምገባው በጌታ ፊት እንጂ በእናንተ ፊት አይደለም። እና ለሌላም ጊዜ ነው። ሌሎችም ወንድሞች የወደቁ ብዙ አሉ አይደል እንዴ? ዮኒ ማኛ አንስቶ ያውቃል? ስማቸውን ጠርቶ ያውቃል? በጌታ ከሆነ በኋላ እስቲ አንድ ሰው በእንትን ወደቀ የተባለውን አንስቼ የሰደብኩትን አምጣ፣ ወይም ክፉ የተናገርኩትን አምጣ። አንድ ሰው የለም። የሚወድቁ ብዙ ልጆች አሉ። ግን አንድ ሰውን አምጥቼ አንድ በጌታ የሆነ አንድ ነገር ያልኩበት አታመጣም። አቤል አቡና ስለ ኮመንት አሁን ይኸውልህ ይገባላል። አቤል አቡና ይገባላል። ለማየት ያውቃል። እነሱ ፍርፋሪ ነው የሚፈልጉት። አይ ነው እነሱማ እንደዛ ነገር ይፈልጋል። አሁን ከሌሎቹ ጋር መወዳደር ያለው መልሱን እንዴት አድርጌ ገለባ ብጨው ይሄን ነገር ቁጭ እንደማርታኝ ምንም ቀድማ እኮ ስህተት ነው ብለህ ተናግረዋል። አለቀ። አሁን ማንም ሊገባ ወንጌል ስሜታ የሆነ እግዚአብሔር የተመሰገነ ይሁን ሌላ አለማለቴ እውነቴን ነው የምናገረው። ሌላም ነገር ስለ ጌታ አለማለቴ እንደው አምላክ ይወደኛል። ምንም መንፈስ ቅዱስን በሳደብ ኖሮ አልቆልኝ ነበር። መንፈስ ቅዱስንም አለመናገሬ እግዚአብሔር ተወደኛል አልኩ። የኔ የምጸጸት ሰው ነኝ፣ እንደሌላው አይደለሁም። ልክ ነኝ ብዬ አልመጻደቅ። ወንጌልን ስሜታዊ አድርጎኝ ተናግሬያለሁ። አብሶሉትሊ የስ ይቺን ነበር እነሱ የሚፈልጉት።
ይቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፈሱታችሁኝ እየተሳደባችሁ ስለሆነ ሳውግ እኔ ጌታን ብዬ መስቀሉን ተከትዬ እንጂ ጴንጤን ተከትዬ አልመጣሁም። እኔ ኢየሱሴን እንጂ ሰው ተከትዬ በመጣማ እናንተም አታስቀምጡኝም። እኔ ጌታን እንጂ ሰው አይደለም እምለው ለዛ ነው። 70 ጊዜ ባጠፋ 70 ጊዜ ይቅርታ በለው ነው የሚለው መንፈስ ቅዱስ። ጌታ የሚለው ያን ያስተማረ ደግሞ ሰውን አልተናገርኩም እንትናን ተናገረ እንዳትል። ስለዚህ አሁንም የምናገረው ምንድነው? ወደፊት እምላለሁ ስህተት እሰራለሁ። እኔ የወንጌል ተማሪ እንጂ የወንጌል አዋቂ አይደለሁ። እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ ፓስተር አይደለሁም። ፓስተር እንደተናገረ አድርገው ሊያወሩ ነው። ገባ? ሐዋርያ እንደተናገረ ነቢያት እንደተናገረው አድርገው ሊያወሩ ነው። አላልኩም። ፓስተር ነኝ አላልኩም። አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ቤት ማድረስ አለብኝ። ለዛ ነው። ተባረኩ። አሁንም ግን አሳልፋችሁ እንደ ይሁዳ አትስጡ። ደስ አይልም ብራ፣ ደስ አይልም። ማንም ማድረግ የሚሄድን እሺ፣ ተባረክ። ባዘንከው ነገር እኔ ራሴን ጨምሬ ይቅርታ በቃ ላክልኝ። እሺ፣ ቁጥር አሁን ልክልሃለሁ እንደወጣ። እሺ፣ የኔንም ልክልሃለሁ ወይ ደውልልኝ ዋትስአፕ ላይ ላክልኝ። አሁን ልክልሃለሁ። ተባረኩ። እሺ፣ ተባረክ። ቴንክ ዩ